ሰው ሲያወራ አላስጨርስም ግን መተው ፈልጋለሁ ምን ላድርግ ፍርዶብኝ ሰው አይወደኝም የሚል ሰው አለ ግን እኔ ጋስ ምን አለ ሰው እንዲወደኝ ነው ማደርገው እኔ በእድልስ መጽደቅ ይቻላል ወይ ያኔ ክርስቶስ ወደኛ ከመምጣቱ በፊት እድለቢሶች ነበር እድለኛ ይባላል ማለት ያኛው ያልተጠመቀው ሰው እንዲሆነን እየሰራን ነው አይደል ይሄ እድል ነው ምርጫ ነው ሴት ልጅ ለወንድ ፍቅሯን መግለጽ ነውር ነው ይባላል በቃ አንተ እድል መኮነን ነው ካለ እግዚአብሔር እድል ያልክ ነው ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ ሰላም እግዚአብሔር ከሁላችንም ጋር ይሁን የቀንዲል ሚዲያ ነው መራግብራችን ተወዳጁ ልማድና ክርስትና መራግብር ነው ዛሬም እንደተለመደው የልማድና ክርስትና መራግብራችን የጥያቄዎቻችሁ ምላሽ ይዘን ቀርበናል እስከ መራግብሩ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን ጥያቄዎችን እያነሳውኝ ምላሹን እየሰጡ መጋቢያ ማለት መምሩትኩ አብረናችሁን ቆያለን እስከ መራግብሩ ፍጻሜ በድጋሚ አብራችሁን ቆይታ እንድታደርጉ ግብዣ እናቀርባለሁ እንኳን ደህና መጣ ነው ወይስ እንኳን ደህና መጣን ነው የሚባለው እንኳን ደህና መጣ የሚባለው ማን እንደሆነ ተመልካቾቻችን ያውቃሉ እውነት ነው ያው ዞሮ ግን ያው ወደ ስቱዲዮ ስለመጣው እንኳን ደህና መጣን ሁለታችንም እንደምን አለ እግዚአብሔር ይመስገን በጣም ደህና ነው ተተንጠፋኝ ያው እንግዲህ እሺ የታወቀ ምክንያት አጥያት ደው ይላል እኮ ከስቱዲዮ ካልከለከለው በቃ ከስቱዲዮ አይቀርም ለአገልግሎትም እና ደግሞ በቅርብ ጊዜ ምዕመናን ሊያዩት የሚችሉትን በሊባኖስና አካባቢው ባለው ሀገረ ስብከት በሊባኖስ አይናር ደብረሲና ቅዱስ ገብርኤል ቤተክርስቲያን ላይ ያልታሰበ ነገር ገጥሟቸው ያው ዶክመንተሪ ለመስራት ነበር ነው ያንን ዶክመንተሪ ህዝቡ አይቶ በምንም ብቻ እንዲያግዝም ሆነ ወደ ህዝቡ ማድረሱ መጪስ መረጃው ወደ ህዝቡ ማድረሱ በጣም የተሻለ ነገር ነውና ያ ህዝብ ብቻውን ከሚጨነቅ ጭንቀቱን የጋራ መፍትሄውንም የጋራ ማድረጉ በጣም መልካም ነው ተብሎ ስለታሰበ በብፁዕነታቸው ጥሪ ምክንያት ወደ ሊባኖስ ለሶስት ቀን ነበር የሄድኩት መለሳለሁ ቢሳለ የሄድኩ ነው ባይዜ ሳንቀርጽ የተዘናጋውት እንጂ እዛ ከደረስን በኋላ ግን በጣም ሰፊና ችግሩ ሰፋ ያለ ቁጭ ተብሎ በደንብ እየተወያዩበት ብዙ ማጣራቶች በጣም በተለይ ብዙ ማጣራቶች በተቻለና አቅም ሰው ሊያምነው የሚችለው ነገር ወደ ህዝቡ እኔ አንድን ጥያቄ ዝም ቤተክርስቲያን ስለሆነ ብቻ ሳይሆን መቀበል ያለብኝ ትክክለኛነቱና እውነተኛነቱን መረጃውን ወደ ህዝቡ ለማድረስ ራሴ በመጠየቀው ልክ ጠይቄ ለመረዳት ብዙ ቀን ስብሰባ ያደረግን ብዙ ቀን ማስረጃዎችን እየጠየቁን ያያየን ቆይተን ለዛ ቆይታ ከ10 ቀን በላይ ፈይተን ዶክመንተሪ ሰርተን በሰላም ተመልሰናል ያው ስለዚህ የቀዳሚ ጸጋ ጉዞ እንደ ከዚህ ቀደሙ በዝማሬም በቅዳሴም ለአገልግሎት ሳይሆን እንደ ቀንዲል ሚዲያ ነው የተጓዘው ማለት ነው ያው እግረ መንገድ እንደ አንድ ምእመን የሚጠበቅብህን ታረጋለህ ግን አገልግሎቱ የቀንዲል ሚዲያ አገልግሎት ነው እኔም ያልኩት ይሄንን ነው እንደ ቀንዲል ሚዲያ ለአስቸኳይ ጉዳይ ነው የሄደው ሲመጣ ሪፖርት ያደርጋል ይያለው በዚህ መሰረት ያው እንግዲህ ሪፖርት አድርገናል ክፍተት ስለተፈጠረም እንደው መዘግየት ክፍተት አልተፈጠረም ወላ ለመናገር ግን ያው እንደው በአካል ተገኝቼ ፕሮግራም ነበር ፕሮግራም ግን ራሴ እየጠየቅኩኝ ሁለተኛ ጥያቄ አላነሳም መልሱን ብቻ ነውና እሱን የቀረባቸው መራግብሩን ስላላቀናጀን ይቅርታ ጠይቃለሁ ያው በቅርቡ ታዩታላችሁ ዶክመንተሪውን እጅግ በጣም ልብ የሚሰብር ነገር ነው የተፈጠረው በተቻለ አቅም የሁሉንም እገዛና የሁሉንም መረባረብ የሚጠይቅ ነው አለበለዚያ በሊባኖስ ቤተክርስቲያን አለችን ምንላት ነገር 3 ወራትና ከ4 ወራት በኋላ የሚያቆምበት ሁኔታ ሊፈጠር የሚችል ነገር ነው ቤተክርስቲያኑን ሊያዘጋ የሚችል ነገር ነው የተፈጠረው በጣም ሲታይ ሲሰማ ቀላል የሚመስል ግን ሁኔታውን ቦታው ላይ እና እንደ ሀገሪቱ ህግ ሲዳኝ ምንም ማስተባበያ አይኖረው እኛ ሀገር ቢሆን ምን ችግር አለ ልንለው ምን ችለው ችግር ነው የሚገርመው እንደዛ ሀገር ሲሆን ደግሞ የሚገርመው በጣም ከባድ አድርገውት ከዛ አንፃር እስቲ ዶክመንተሪውን አይተው ከዛ በኋላ ያዩትን በነገራችን ላይ አብሬ እንግዲህ ከተመልካቾቻችን ጋር ያው እየተሰራ ነው ያለው በተቻለና አቅም ቀን ከሌሊት ነው ለማድረስ እየሞከርን ያለነው እየሰራን ያለነው በዛ ነው እንግዲህ ያው ለዛሬ ጥያቄዎቻችን ነውር የሚለው ላይ ነው እንግዲህ ነውር በልማድ ነክስና አብዛኞቹ ሐሳቦች አሁን ጥያቄ ወደ መቀነስ ወደ መቀዝቀዝ እየሄደ ነው ለምን አብዛኞቹ ጥያቄዎቻቸው እየተመለሱ እንደሆነ ተስፋ አደርጋለሁ ለምን እኛ ከሳምንት አላቋረጥም ጥያቄው መመለስ ሙስንነት ይመስለኛል ጉዳዩ ነውር ላይ ከሆነው
እዛ ጉዳይ ላይ ብቻ እንዲጠይቁ ስለምናስገድዳቸውም ይመስለኛል። እንግዲህ ለወደፊቱ ወይ መፍትሄ እናደርጋለን። ዝም ብሎ ማንኛውንም ጥያቄ የሚያስቀምጡበት ፎርማት እናስቀምጥ ይመስለኛል እና እሱም ሊሚቴሽን አለው። አንዱ ልክ ነው፣ ጥያቄዎች እየተመለሱላቸው ነው። ሁለተኛው ግን ይሄኛውም ይመስለኛል እኔ ዝም ብዬ ሳስበው ከነውር ጋር በተያያዘ ወደ 7 ጥያቄ ነው እዛ ውስጥ ያገኘሁት። ከነውር ጋር ባያያዝም እንደው ትንሽዬ ግን ለማካተት ሞክሬያለሁ። እንደ ይሉኝታ አይነት ስሜት ያለውም ለማካተት ሞክረናል። ግን ጥያቄው ይጠይቁ ባጠይቁም ደግሞ የሚሰማችሁንም ሀሳብ አስተያየት መጻፉ ይበልጥ ያበረታናል። ስለዚህ ሀሳብ አስተያየቶቻችሁን ማድረስ አትርሱ። ያው እንደተነገረውም ደግሞ አብዛኞቹ ትምህርቱ ላይ ስታስተምር ቀድመህ ስታስተምር ሀሳባችሁን ጻፉ። እስኪ በእናንተ በኩል ነውር ማህበረሰቡ ነውር ያደረጋቸውን ነገሮችንም ጻፉ ብለህ አስተምረን ነበር፣ ያው ተናግረን ነበር። እዛ ላይ ማህበረሰቡ ነውር ያደረጋቸው በተለምዶ ያሉ ነገሮች ነውር ሳይሆኑም ነውር ያደረጋቸው ልማድ የሆኑ ነውሮችም እንደዚሁም ደግሞ ነውር የሆኑ እንደ ቀላል የሚታዩትንም ነገሮች ጽፈዋል። እንደው እንደ ጥያቄ ያሉትን ብቻ ስለያዝኩኝ ነው እና ስለምትጽፉም በጣም እናመሰግናለን። ይበልጥ ደግሞ ተበራተን ጥያቄዎቻችንን ሆነ ሀሳብ አስተያየቶቻችንን እንድንጽፍ በትህትና እጠይቃለሁ ማለት ነው። ወደ ጥያቄዎቻችን ማለፍ እንችላለን። በጣም ጥሩ። የመጀመሪያው ጥያቄያችን ዓለም ኤማውስ መንገደኛ በሚል መጠሪያ ያለው አድማጭ ተመልካቾቻችን ናቸው። ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። መምህር፣ ብዙ ጊዜ ነውር የሚባሉ ግብረ ስጋ ግንኙነትን ባልና ሚስት ወይም እጮኞች ሊሆኑ ይችላሉ። በግልጽ ማውራት እንደ ነውር ይታያል። በቤተ ክርስቲያናችንስ እንዴት ይታያል? ሴት ልጅ ለወንድ ፍቅሯን መግለጽ ነውር ነው ይባላል። ይሄስ? ስለምትሰጡን ትምህርት ተግሳጽ ጸጋውን ያብዛላችሁ። የቅዱሳን ሐዋርያት መንፈስ እጥፍ ድርብ ይሁንላችሁ ብለዋል። በጣም ጥሩ። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ ይህንን የልማድና ክርስትና መርሃ ግብር የምትከታተሉ በያላችሁበት ሰላምታዬን አቀርባለሁ። ቅድም ቀዳሚ አስረስቶኝ ነው ሰላምታ ሳላቀርብ በቀጥታ ወደ ውይይታችን ሄድ ነው። ጥያቄው ጥሩ ጥያቄ ነው፣ ግልጽነትን በተመለከተ ማለት ነው። ግን አሁን ባልና ሚስት የሚያደርጉትን ተራክቦ በተመለከተ ቢነጋገሩ ወንድ ሴት ልጅ ሴት ወንድ ልጅ እወድሃለሁ፣ አፈቅርሻለሁ ቢባባሉ ነውር ነው ወይ? አንዳንድ ጊዜ የሚባለው ነገር ሳይሆን ነውር የሚሆነው የምንልበት አግባብ ነውር ሊሆን ይችላል። ለምሳሌ እኔ ሚስቴን አዳራሽ ሙሉ ሰው ተሰብስቦ አፈቅርሻለሁ ማለት አይጠበቅብኝም። ለሷ ነው መነግራት ይሄንን ማለት ነው። አዳራሽ ሙሉ ሰው ሲሰበሰብ ደግሞ ለሚስቴ ያለኝን አክብሮት የምገልጥበት የራሱ የሆነ ቋንቋ አለ። ምክንያቱም የብዙ ሰው ባህል፣ ሃይማኖት፣ ወግ፣ ስርዓት አለ። በማይነካ መልኩ የኔ ስሜቴን ብቻ አይደለም እዛ ላይ ሪፍሌክት ማድረግ ያለብኝ። ልክ አውሮፓ ውስጥ እንደምታዩ ባቡር ላይ፣ አውቶቡስ ላይ፣ መንገድ ላይ ዝም ብለው ሰዎች ጥንድ ሆነው ሲሳሳሙ የተለያየ ነገር ሲያደርጉ ታያለ። ሌላ ሰው ያን ማየት የማይፈልግ ሰው አለ። ያን ሰው ማክበር አለብህ። እነሱ ልክ ሊሆኑ ይችላሉ ለራሳቸው እና አንዳንዴ የምንናገረው ነገር ብቻ አይደለም ነውሩ፣ የምንናገርበት አውድ፣ የምንናገርበት አካባቢ፣ የምንናገርበት ቶን በራሱ አሁን እባክህን በሩን ዝጋው ማለትና እባክህ በሩን ዝጋው ማለት ሁለቱ እኩል አይደለም። ቃሉ ግን ያው ነው፣ እባክህ ነው። ግን ስትናገረው የሰውነት አክት የሚያመጣው ነገር አለ አለዝበህ ስትናገርና እሱን ማየት አለባቸው ነው። በግልጽ ማውራት ማለት ምን ማለት ነው የሚለውን ሀሳብ መጀመሪያ መረዳት አለባቸው ብዬ አስባለሁ። ለምሳሌ ስጋዊ ፍትወትን ለመቀስቀስ በግልጽ መወራት አለበት ተብሎ ግን ስጋዊ ፍትወትን ለመቀስቀስ፣ ሌሎች ሰዎችን ለማሸማቀቅ፣ ራስን ደግሞ ልክ እንደሰለጠኑ አድርጎ ለመቁጠር በግብዝነት ይሄ በቃ መብቴ ነው እኔ በግልጽ ነው ማወራው ግልጽ ነኝ አፌ ሆዴ ነው እንጂ ምናምን እያሉ ዝም ብሎ ማውራት ነው ወይስ ደግሞ በግልጽ ማውራት ለምሳሌ ህመምን ለማስወገድ ሐኪምና በሽተኛ የሚያወሩት በግልጽ የታመመህን ቦታ ለሌላ ሰው ፕራይቬት እንትንህን ለሌላ ሰው ማትናገሩ ለሐኪሙ ግን ትናገራለህ። ሐኪሙም ይልሃል ያንን ማለት ነው። ምንድነው ታርጌቱ? ህመሙን ለማስወገድ ማለት ነው። ለምሳሌ ባልና ሚስት ትዳርን ለማዳን በግልጽ መነጋገር ያለባቸው ጉዳይ ሊኖር ይችላል። ከኃጢአት ለመጠበቅ የንስሐ አባትና የንስሐ ልጅ ግንኙነት ላይ ግልጽነት ይመጣል። ሁሉንም ነገር በግልጽ መናገር ማሳየትም ሁሉ ሊኖር ይችላል። አንዳንድ ጊዜ አካልን ሁሉ ከፍተህ ለሐኪም ማለት ነው። እና ስለዚህ እሱ ከሆነ ግልጽነት ማለት ከሃይማኖት በሃይማኖት ለማነጽ ሰዎችን በሃይማኖት ለማጽናት ለሚመለከተው አካል ብቻ ተከሳሽና ጠበቃ ሆነው ሲያወሩ ንስሐ አባትና ንስሐ ልጅ የነፍስ አባትና የነፍስ እንደዚህ አይነት ቦታ ላይ ግልጽነት በጣም ወሳኝነት አለው። ከቅድሙ ይልቅ ይሄ ለግብዝነት ሌላውን ለማሸማቀቅ ምናምን ካልሆነ
በትክክል የምናተርፈው የምናድነው ነገር በተለይ ነፍስ ተኮር ሲሆን ትዳር ተኮር ሲሆን ግልጽነት በጣም ወሳኝነት አለው። ከዚህ አንጻር ባልና ሚስት ወይም እጮኛ ማቾች ወደፊት ትዳራቸውን አስበው ባልና ሚስት የመሰረቱትን ትዳር ለማክበር አስበው ግልጽ በሆነ መልኩ ቢነጋገሩ ሌላ ሰው እስካልጎዳ ድረስ ማለት ነው በራሱ ችግር የለውም። የፍቅር ቃላት መለዋወጥ ሊሆን ይችላል። ሌላ እዚህ ከግብረ ስጋ ግንኙነት ጋር በተገናኘ ያለ ችግር ወይም ፕሮብሌም ሊኖር ይችላል። እነዚህን የሚመለከታቸው አካላት ስላወሩት ብቻ ኃጢአት ነው ማለት አይደለም። ምክንያቱም ዓላማው ትዳርን ለማትረፍ ትዳርን ለማዳን እስከሆነ ድረስ ማለት ነው። ሌላውን ለማሸማቀቅ ለግብዝነት እስካልሆነ ድረስ በግልጽ መነጋገሩ በራሱ ብቻውን ኃጢአት አይደለም። በጣም መልካም። ሁለተኛ ጥያቄያችን ቃለ ሕይወት ቃለ በረከት ያሰማልን። ቀንዲል ሚዲያ ብዙ ትምህርት ተምረናል፣ ከልብ እናመሰግናለን። አንድ ጥያቄ አለኝ። በመንፈሳዊ ሕይወት እድል ማለት ምን ማለት ነው? ደሞስ እድል ከእግዚአብሔር የሚመጣው ነው? ለምሳሌ በንስሐ ሊሆን ይችላል። በእድልስ መጽደቅ ይቻላል ወይ? ብዙ ጊዜ ጥያቄ ይሆንብኛል። ለምሳሌ ከሌላ እምነት የነበሩ ክርስትና አምነው ተጠምቀው ሰማዕትነት ይቀዳጃሉ። ምንኩስና ሕይወት በእግዚአብሔር ጸጋ የኖሩ አሉ። እድል ገጥሟቸው ይባላል? በእውነት እድል ልዩነት አለው? ባጭሩ በመንፈሳዊ ሕይወት እድል ማለት ምን ማለት ነው ብለዋል። በጣም ጥሩ። ከዚህ በፊት የሰራነው ይመስለኛል እኔ ለማስታወስ ይሄን በተመለከተ በተለይ ከቅድመ ውሳኔ ጋር በተገናኘ ማለት ነው ጥያቄ መጥቶ ግን እድል ቃሉ ያው ስጦታ የተሰጠ የታደለ ነገር ነው። እድል ማለት ስጦታ ማለት ነው። እድል በሁለት አውድ አስቀምጠን ካላየ ነው በጣም ከባድ ነው፣ አወዛጋቢ ነው። በልምድና በመንፈሳዊ ሕይወት ማለት ነው። ዓለማውያኑ እድል የሚሉትና በመንፈሳዊ ዓለም እድል የሚባለው ሁለቱ አይገናኝም። እድል በልማድ ወይም በዓለም አጋጣሚ ያልታሰበ እንደገና ደግሞ ለሌላው ያልተሰጠ የሚል ትርጉም ያመጣል። ለምሳሌ አንተ እድለኛ ነህ ካልኩ እኔ እድል ቢስ ነኝ ማለት ነው። አየው አንተ እድለኛ ነህ ይሄን አገኘ፣ ሰንበዲ ደግሞ አላገኘም። ስለዚህ ያገለለ ነው ሌላውን ማለት ነው። እና በአጋጣሚ የተገኘ ነው፣ ድንገት የተገኘ ነው፣ ለሌላ ያልተሰጠ ነው። ይህን ትርጉም ነው የሚያወጣው በዓለም ማለት ነው። በክርስትና ሕይወት ግን አንደኛ አጋጣሚ የሚባል ነገር የለም። ሁሉም የሚሆነው በእግዚአብሔር ፈቃድ ነው። በእግዚአብሔር ፈቃድ በምንመራ ክርስቲያኖች ዘንድ እድል የሚለው በዓለም ላይ ያለው ኮንሰፕት ሀሳቡ እኛ ጋር አይሰራም ማለት ነው። ሁለተኛ ያልታሰበ ነገር የለም። በእግዚአብሔር እቅድና ዓላማ ነው። እግዚአብሔር ሁሉንም ያደረገው በእቅድና በዓላማ ነው። ፍጥረታትን ሲፈጥር የሰው ልጆችን ሲፈጥር ወደዚህ ምድርም ሲመጣ እግዚአብሔር ያለ ዓላማ ወይም ያለ እቅድ የተወው የፈጠረውም ነገር የለም። ሶስተኛው በእግዚአብሔር ዘንድ ሁሉም ነገር ለሁሉም ነው የተሰጠው እንጂ ለተወሰነ አካል ተሰጥቶ የተወሰነ አካል የተነፈገ የለም። ለምሳሌ ፀሐይ ስትወጣ ለሁሉም ነው፣ ዝናብ ሲዘንብም ለሁሉም ነው። እዚህ ጋር ሁለት መሬት ቢኖር አንደኛው እግዚአብሔርን የማያምን ነው፣ አንደኛው እግዚአብሔርን የሚያምን ነው። ዝናብ ሲዘንብ ግን እግዚአብሔር ለሚያምነው ብቻ አይደለም። ስለዚህ ስጦታው የእግዚአብሔር ስጦታ ለሁሉም ነው። ለአንዱ ተሰጥቶ ለአንዱ የሚነፈግ አይደለም። እንደገና ደግሞ ሁሉም የሚሆነው በእግዚአብሔር ፈቃድ ነው። ሁሉም በእግዚአብሔር እቅድ ነው። ስለዚህ እድል ስጦታ፣ የተሰጠ፣ የታደለ የሚለውን ትርጉም ካመጣን በእግዚአብሔር ዘንድ ሁሉም ምንድን ነው ማለት ነው? እድለኛ ነው። ሁሉም እድለኛ ነው። እድለቢስ የለም ማለት ነው። እግዚአብሔር ለሁሉም እኩል ነው የሰጠው ነገር ያዳላው የከለከለው ነገር የለም። ጥሩ ወደኛ ክርስትና እንምጣ። ወደ ክርስትናና ከክርስትና ጋር ተያይዞ ስላገኘነው እድል ወይም ስጦታ እናምጣ። ለኛ የተሰጠው እድል ምንድን ነው? እግዚአብሔር የሰጠን እድል አንደኛ የዘላለም ሕይወት ሰጥቶናል። የዘላለም ድህነት ሰጥቶናል። መንግስተ ሰማያትን ሰጥቶናል። ለማንም የማይሰጠው ልጅነትን ሰጥቶናል አይደል? ይሄ ልጅነት፣ ይሄ የዘላለም ሕይወት፣ ይሄ መንግስተ ሰማያት ለማን የተሰጠው? የያዝነው እኛ ነን፣ ክርስቲያኖች ነን አይደል? ሌሎቹ አልተሰጣቸውም ማለት አይደለም። ተሰጥቷቸው ግን አልተቀበሉትም ነው የምንለው። በቃ ተሰጥቷቸዋል ግን አልተቀበሉትም። ሲቀበሉት እንደ እድለኝነት ይሆናሉ። እንደ እድለኛ ይሆናሉ። ያን የተሰጣቸውን የታደለውን ነገር አገኙት ማለት ነው። ታድለዋል ግን የታደሉትን የተሰጣቸውን ነገር ግን መጥተው አልተቀበሉ። ይሄ ምን ማለት ነው? ለምሳሌ አንተ ቤት ውስጥ እናትህ አባትህ ከትምህርት ቤት ይመጣል ብለው ጠብቀው ምግብ አዘጋጅተው ጨርሰው ወደ ስራ ሄደው ሊሆን ይችላል። አቅርበ መብላት ካልቻልክ አልተሰጠኝም ማለት አትችልም። ሰጥተውሃል እነሱ ግን አቅርበ ስትበላው ነው የምትጠቀምበት ማለት ነው። ቤተክርስቲያን የጸጋ ግምጃ ቤት የምንላት እኮ ለዚህ ነው። ሁሉንም
ድህነቱን በሙሉ አምጥቶ ቤተክርስቲያን ያስቀምጠልን። ጥምቀቱንም እንወስዳለን፣ ክህነቱንም እንወስዳለን፣ ቁርባኑንም እንወስዳለን፣ ጋብቻውን አንድ የምንሆንበትም ስርዓት እንወስዳለን። የጸጋ ግምጃ ቤት ናት። ስለዚህ በእግዚአብሔር ዘንድ ያልተሰጠ ምንም ነገር የለም። ይሄ እድል ስጦታ ለሰው ሁሉ ነው የተሰጠው። ሁለት ጥቅሶችን እናንሳ መጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለነዛ ለእረኞች ነው። ለምን የሚሆን ያላቸው? ለሕዝቡ ሁሉ የሚሆን። ይሄ ለተወሰኑት ለእስራኤላውያን ለተወሰኑት ክርስትና ከዛ ጊዜ በኋላ ነው የመጣው እንጂ ለተወሰኑ ለክርስቲያኖች አይደለም። ለሕዝቡ ሁሉ የሚሆን የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል ነው ያለው። ስለዚህ ክርስቶስ ለማን ነው የተወለደው? ለዓለም ለሕዝቡ ሁሉ። ይሄ ነው እድል በእኛ በክርስትና ይሄ ለሁሉም የተሰጠ ነው። በዚህ መሃል እድለ ቢስ የለም። ሰው አሁን መጥቶ ጥምቀትን የተጠመቀው እድለኛ፣ ያልተጠመቀው እድለ ቢስ አይባልም። ያን የተሰጠውን እድል ያገኘ፣ ያኛው ደግሞ የተሰጠውን እድል ያላገኘ ያልተጠቀመ ብለን ነው የምናስቀምጠው ማለት ነው። ሁለተኛው ጥቅስ ሰው እድለኛ መሆን እድለኛ ይባላል ማለት ነው። ያኛው ያልተጠመቀው ሰው እድለኛ ነው፣ እድሉን ግን አልተጠቀመበትም። እድለኛ ነው ሚንስ ተሰጥቶታል እድሉ። ለሁሉም አይደለ የተወለደው ክርስቶስ። ያን እድል ግን አልተጠቀመበትም። ለምሳሌ አንተ ጊዜ ሰጥቷል እግዚአብሔር፣ ጤና ሰጥቷል እግዚአብሔር አይደለ? ወጥተህ መግባት የምትችልበትን ሁኔታ አመቻችቶልሃል። ግን ቁጭ ብለህ የምታማርር ከሆነ በእድል አልተጠቀምክም ነው እንጂ እድለቢስ ነህ ማለት አይደለም። እድለቢስ አይደለንም፣ እድሉ ተሰጥቶናል። እድለቢስ ማለት ያልታደለ ያልተሰጠው ማለት ነው። እሱ ማለት ወዴት ይወስደናል ማለት ነው? ክርስቶስ ያልሞተለት ማለት ነው። በእርግጥ ልክ ነው። ያኔ ክርስቶስ ወደኛ ከመምጣቱ በፊት እድለቢሶች ነበርን። ምክንያቱም ድህነት አልተሰጠንማ። ድህነትን እድል ነው ካልን ስጦታ ነው ካልን የጨለማ ዘመን ነበር። ሰጠን መጥቶ ማለት ነው። አደለን ለሁላችንም። ያንን የፈቀዱ ሰዎች እድላቸውን ወሰዱ። ሚንስ በእድላቸው ምን ሆኑ ማለት ነው? ተጠቀሙበት ማለት ነው። ወጣትነት እድል ነው አይደል? ካልተጠቀምክበት አንተ ጋር ነው ችግሩ እንጂ ስጦታው ጋር አይደለም ማለት ነው። ሁለት አይን፣ ሁለት ጆሮ፣ ሁለት እግር እድል እኮ ነው። ካልተጠቀምክበት አንተ ጋር ነው ችግሩ ማለት ነው። ሁለተኛው የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የተጠመቀ እድለኛ፣ ያልተጠመቀ እድለቢስ የሚሆንበት ምክንያት የለም። እድለቢስ ነው ካለ ተጠያቂ አይደለም ማለት ነው። አየህ፣ አልተሰጠውም ማለት ነው። እሱ ነው ተጠያቂ፣ እድሉን አልተጠቀመበትም ነው። አሁን ለምሳሌ ሕይወት እናጠቃለውና እድል ነው ወይስ ምርጫ ነው? ብዙ ጊዜ የሚያከራክር ሀሳብ ነው ይሄ። በነገራችን ላይ በጣም ሰፊ ሕይወት ነው ወይስ ማነው? እድል ነው ወይስ ምርጫ ነው? እኔ እናንተ አሁን እዚህ ቀንዲል ሚዲያ ላይ እንዲሆነን እየሰራን ነው አይደል? ይሄ እድል ነው ምርጫ ነው? ምርጫ ነው። በቃ ሕይወት ምርጫ ነው፣ የምርጫ ጉዳይ ነው። የእድል ጉዳይ ቢሆንማ በክርስትና ሕይወት ማንም ሰው ብቻ ተመርጠው ነው ክርስቲያን የሚሆኑት። እግዚአብሔር ይስጥልኝ። ሁለተኛ ደግሞ ውድቅ ይሆናል። ምን መሰለ? ሁሉም የዘራውን ያጭዳል የሚለው አይሰራም ነበር። እንደ ስራው እፈርድብሃለሁ የሚለው አይሰራም ነበር። እድሌ ከሆነ ለምን ይፈርድብኛል? አንዴ ሰጥቶኛል። በቃ አንተ እድል መኮነን ነው ካለ እግዚአብሔር እድል እያልክ ነው። ፍርድ የለም ማለት ነው። ለምን ይፈርድብኛል? እድል ከሆነ አንዴ በእድሉ ተፈርዶብሃል። ወይ መጥፎ እድል ነው ወይ በጎ እድል ነው፣ በእድል ተፈርዶብሃል። ይሄ ልማድ ነው። አየህ፣ አንድ ሰው የሆነ ቦታ ሄዶ ሳይሳካለት ሲቀር በቃ እድሌ ነው ይላል። ኖ እድሉ አይደለም። በቃ ያልተሳካ የሰውየው ችግር ሊሆን ይችላል፣ ወይ ያንተ ችግር ሊሆን ይችላል። እሱ ሲስተካከል ወይ ደግሞ እግዚአብሔር ፈቃዱ ያቺ ሰዓት አይደለችም ሊሆን ይችላል። እሱ ሲስተካከል ይመጣል። እኔ እድሌ ነው ፈርዶብኝ ሰው አይወደኝም የሚል ሰው አለ። ግን እኔ ጋስ ምን አለ? ሰው እንዲወደኝ ነው ማደርገው። እኔ ባህሪ የሚስማማ ነው እንዴ? አሁን እኮ ዝንብ የምታርፈውና ንብ የምታርፍበት ቦታ ይለያያል። ስለዚህ አበባ እኔ እኮ እድሌ ነው ንብ ትወደኛለች ብሎ ሊናገር አይችልም። የፈለገችው ንጽህናውን ነው። ቆሻሻ ደግሞ እኔ እኮ እድሌ ነው እና ንብ አትወደኝም ማለት አይችልም። ከቆሻሻነቱ ሲነጻ ንብ ትፈልገዋለች። እና ሰው ራሱ ጋር ነው ችግሩ ያለው ነው፣ ማማረር የለበትም። እና እድል ቢሆን ኖሮ ምርጫ ባትሆን ኖሮ ሕይወት አንደኛ ፍርድ የለም፣ ሁለተኛ ሰው የዘራውን ያጭዳል የሚባል ነገር አይሰራም ነበር። ለሁሉ እንደ ስራው ታስረክበዋል የሚለውም ነገር አይኖርም ነበር። ስለዚህ ይሄ እድል እቁብ ላይ እድር ላይ ምናምን ላይ ሰዎች የሚሉት ለምሳሌ እቁብም ቢሆን አሁን በተራ ይመጣል አይደል? የመጨረሻው ሰውዬ እኮ ሊወጣለት ይችላል። በቃ እድለቢስ አይደለም፣ ማንም እድለቢስ አይደለም። የዛን ቀን ያ ሰውዬ ደረሰው እንጂ ይሄኛው እድለኛ ስለሆነ ያኛው እድለቢስ ስለሆነ አይደለም። እድልማ ቢሆን ኖሮ ሳንጥለው ብናገኘው ነው ብሩን። የራሳችን ብር እኮ ነው፣ እየሰበሰብን እያስቀመጥን ነው።
ተራ በተራ ግን እየወሰድነው ነው። ከፈለግን ተራም ልናወጣ እንችላለን። አንደኛ ገሌ ይውሰድ፣ ሁለተኛ ስለማንስማማ ግን ሁሉም እኔ ስለሚል ነውጣ አይመጣም። አየህ በዕጣ ይለይ የተባለው እንጂ ብንስማማ ዛሬ አንተ አንደኛ፣ መስከረም ላይ እገሌ ሁለተኛ፣ ጥቅምት ላይ እገሌ ሶስተኛ፣ ተራው ይሄ ነው ተብሎ በተራ ልትወስድ ትችላለህ። ዝም ብሎ ከሰማይ የሚወርድ ነገር የለም ማለት ነው። እና ይሄ ነው የተጠመቁ ሰዎች እድል ገጥሟቸው ነው፣ ያልተጠመቁ ደግሞ እድለቢስ ስለሆኑ ነው የሚባል ትምህርት የለም በቤተ ክርስቲያን ማለት ነው። የእኛ ድክመት ነው ያልተጠመቁ ሰዎች፣ የእኛ ድክመት ነው አለማስተማራችን፣ ቤተ ክርስቲያን በዛ ቦታ ላይ አለመስራታችን። እኛንን ተጠያቂ የምንሆነው ደግሞ ቤተ ክርስቲያን እያለ ትምህርቱ እያለ ያልተጠመቁ ሰዎች ደግሞ ተጠያቂ የሚሆኑት ራሳቸው ናቸው። በእድላችን አልተጠቀምንም እንበል። እድለቢስ ነኝ ከማለት ይልቅ በእድሌ አልተጠቀምኩም። እናት እያለኝ አባት እያለኝ ሀገር እያለኝ ጤና እያለኝ እውቀቱ እያለኝ እኔ ግን ለምንድን ነው እንደዚህ ሆንኩት? እነዚህን ኦፖርቹኒቲዎች ለምንድን ነው ማልጠቀምባቸው ብሎ ማሰብ ነው ያለበት ሰው እንጂ እድለቢስ ነኝ ማለት የለበትም። በጣም ጥሩ። በአጭሩ እድል የሚለውን መሰጠት ወይም መስጠት ወይም ስጦታ የተሰጠ መሆኑን ከተረዳን በስጦታው መጠቀም እና አለመጠቀም ነው ዋናው ነጥብ ማለት ነው። በተሰጠው ነገር ሰው ካልተጠቀመ ያው ተጎጂ ራሱ ነው። ሶስተኛ ጥያቄያችን አት ዘውገ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን፣ እኔ ልተወው የከበደኝ ለራሴም ሼም የሚይዘኝ ነውር ሰው ሲያወራ አላስጨርስም፣ ግን መተው እፈልጋለሁ። ምን ላድርግ? ካቋረጥኳቸው ለራሴ መቼ ነው ከዚህ ችግር የምወጣው እላለሁ። ምን ላድርግ? ሰዎች ነውር ያወራሉ፣ ግን ያንን ነውር አላስጨርሳቸውም፣ አቋርጣቸዋለሁ። ካቋረጥኩ በኋላ ግን ለምንድን ነው ማቋረጣቸው ብዬ ይጸጽተኛል። ያንን ነውር አውርተው እስኪጨርሱ ድረስ መጠበቁን አልፈልግም ነው አይደል? መስማት አለብኝ ወይ? ማቋረጡ እንደ መጥፎ ነገር ይቆጠርብኛል ወይ ነው። ይሄ ሰው የማይወደውን ነገር በተለይም ከክርስትናችን አንጻር እንደ አንድ ክርስቲያን ዝም ብለህ ስትሰማ ዋል የሚል ነገር የለም። አቋምን መግለጽ ያስፈልጋል ማለት ነው። ሳንቆጣ የምንውልባቸው ጓደኞቻችን ሊወስኑ ይችላሉ። ከነማን ጋር ነው እየዋለን ያለ ነው? ይሄ እኛ ማናዛቸው ምንፈራቸው እኛን የሚቆጣጠሩን ከሆነ በጣም ከባድ ነው የሚሆነው ማለት ነው። ግን ክርስትናችንን የተሰመረ መስመር ሊኖር ይችላል ሁልጊዜም ማለት ነው እና ክርስትናችንን የእኛን ባህሪ የእኛን ጠባይ ስራችንን በተመለከተ ጊዜያችንን ያማከሉ ነገሮች ሲነሱ አሁን ስራ ላይ ነኝ ለማለት ወይ ደግሞ ይሄን መስማት አልፈልግም ለማለት ወይ የሰው ስም አታንሱ ባለፈውም ተናግረናል። እኛ ፊት እኛ ያለንበት ቦታ የሰው ስም መነሳት የለበትም ብለን ተናግረናል፣ ከሐሜት ጋር በተገናኘ ማለት ነው። ስለዚህ ይሄን መግለጽ ብቻውን ኃጢአት አይደለም በራሱ ማለት ነው። ሰዎችን በዚህ ስለተከፉ እግዚአብሔር ያዝንብናል ማለት አንችልም። ቢያስቡት ለነሱ ትምህርትም ስለሆነ ማለት ነው። ግን የምናቋርጥበትን ቶን ነው ማስተካከል ያለብን። ሰዎቹን እየሰደብን እኛን ራሳችንን እያመጻደቅን እንደ ፈሪሳዊ ሆነን ግን ከሆነ በጣም ከባድ ነው። ሁለተኛው ግን ምናልባት ሌሎች ሰዎች ይጠይቁታልን ብዬ የማስበው ሰው ሲያወራ የማቋረጥ ደግሞ ዝም ብሎ ማለት ነው። አንዳንድ ሰዎች እኔ እዛ ድሬዳዋ እያለሁ አንድ ሰው አሉ አስተዳደር ጉባኤ ላይ ማለት ነው። ሁለቱንም እኩል ነው የሚናገሩት የሚሰሩት። ለምሳሌ አሁን አንተ ስብሰባ ላይ እጅን ታወጣለህ፣ ከዛ ሲፈቀድልህ ትናገራለህ አይደል? እሳቸው ግን እጃቸውንም ያወጣሉ ይናገሩማል ማለት ነው። እኩል አንተ እየተናገርክ ቆይ እዚህ ጋር እኔ የምለው ምናምን ነው እየተናገሩ ነው እጃቸውን የሚያወጡት ማለት ነው። ይሄ በጣም ከባድ አበል ነውና አነጋግረናቸውም ነበር። በቃ አይችሉትም እሳቸው። በቃ የድሬዳዋ ጠባይ አላህ ለዛው ብዙ ሲሆኑ ለስርዓቱ እጅ ያወጡልሃል። ከስርዓቱ ውጭ ደግሞ የለመዱት ነገር ደግሞ አለ፣ አቋርጦ ይናገራሉና ሁሉም ሰው ተረድቷቸው በቃ ይተውላቸዋል ማለት ነው። እና እጃቸውን አውርተው እጃቸውን የሚያወርዱት አንተ ማውራትን ስታቋርጥ ነው። አቋርጠን መስማት ስትጀምር እጃቸውን ያወርዳሉ ማለት ከዛ በኋላ ይቀጥላሉ። እና መጥፎ ጠባይ ነው በነገራችን ላይ ማለት ነው። በምትግባባቸው ሰዎች መካከል ችግር አይኖረውም፣ ግን ከማትግባባቸው ሰዎች ጋር ተሰብስበ ከሆነ ሊያዋርድህ ይችላል። ቁጭ በል ማፈቀደልህ ሁሉ ልትባል ትችላለህ። እና እኔ ሰውን ማቋረጥ ብቻውን በራሱ ኃጢአት አይደለም፣ ግን የምናቋርጥበት ምክንያቱ ምንድን ነው የሚለውን ነገር ማሰብ ነው። አንዳንድ ሰዎች ራስን እንደ አዋቂ ከመቁጠር ገብተዋል። በቃ ልክ ሲጀምሩ አይ ከዚህ ጀምሮ እዛ ነው የሚደርሰው አይደል ይሄንንማ መተዋለሁ ብለው የሚገቡ ሰዎች አሉ። እኔ ብቻ ነኝ አዋቂ፣ በቃ አዲስ ነገር የለም ከዚህ ሰውዬ ብለው የሚያስቡ። በዚህ መልኩ ሰውን ማቋረጥ ይሄ ግብዝነት ነው። ሁለተኛ ለሰው ካለን ንቀት የተነሳ ማለት ነው። አንዳንድ ጊዜ ለሰውየው ያለን አመለካከት የወረደ ይሆንና አናስጨርሰውም። አንዳንድ ልጆች ሲያወሩ እንደምናደርገው ማለት ነው።
ደግሞ ምናምን ብለን ግን ማስጨረስ አለብን በስነ ስርዓቱ ማለት ነው። ሶስተኛ ነገሩ እየተንዛዛ ወደ ሌላ አቅጣጫ የሚሄድ ከሆነ በተቻለ መጠን መታገስ አለብን። የስብሰባ መሪ ስንሆን እዛ ያንን እርምጃ የምንወስደው እንጂ በተቻለ መጠን መታገስ አለብን እና አንዳንድ ጊዜ ማቋረጥ ብቻውን ነውር የማይሆንበት ነገር አለ። ለምሳሌ እኛ የስብሰባ መሪ ስንሆን ሰዓት አለ የተወሰነ፣ ሌሎች ሰዎች እኩል መድረስ አለባቸው፣ ወይ ከጉዳዩ ከአጀንዳው ውጪ ሊሆን ይችላል። ስለዚህ ይቅርታ አሁን ላስቆምህ እገደዳለሁ ምክንያቱም ከአጀንዳው ወጥተሃል ልንል እንችላለን። ያ ቦታው የሰጠን መብት ስላለ ማለት ነው። ይቅርታ ይሄንን የቅድሙ ተናጋሪ ተናግሮታል፣ ሌላ ሐሳብ ካለ ቀጥል፣ ስላቋረጡ ይቅርታ ብለህ ግን ማስተካከያ የምትሰጥበት ሁኔታ። ለምሳሌ የማቋረጥ መብት ያላቸው የስብሰባ መሪ ብቻ አይደለም፣ ካሜራማን የማቋረጥ መብት አለው። ከት ይላሉ አይደለም፣ በኋላ ተጠያቂ ነዋ። እንዲህ ሆኜ ለምን ይሄንን ኢሜጅ ወሰድክ? ስለዚህ እሱ መብት ስላለው እኔ ለምንድን ነው የምታቋርጠኝ አለለው። ከዛ በኋላ ወደ ጉዳዩ ስለሚገባ ማለት ነው። የማቋረጥ መብት ያለው አራሚ የሚያርም ሰው፣ እኛ ስናወራ የሚያርመን አካል ይሄ ጥሩ አይደለም ሊለን ይችላል። የማቋረጥ ይሄ ለግሳጼ ሲሆን ሁለት ሰዎችን ታስቀምጣለህ፣ እየገሰጽካቸው ነው ወይም እየመከርክ ነው ወይ እያስታረክ ነው። ስለዚህ አንተ እያወራ ወይ ደግሞ እድል የሰጠው ሰውዬ እያወራ አይደለም ብሎ የሆነ ሰው ሲያወራ ዝም በል ትለዋለህ። ግሳጼ ነው እሱ ማለት ነው። የማቋረጥ መብት አለ ዳኛ እስከሆንክ ድረስ ማለት ነው። ለማስማማት ለማስታረቅ፣ ለምሳሌ በሽተኛ እያስታመምክ ሆስፒታል ሊሆን ይችላል ወይ የሆነ ቦታ ሊሆን ይችላል። ሰንበዲ ጮክ ብሎ ሲያወራ ይቅርታ ብለህ ልታስቆም ትችላለህ። እና የምናስቆምባቸው ምክንያቶች የምናቋርጥባቸው ምክንያቶች ናቸው ሊገዙን የሚገባው እንጂ ማቋረጥ ብቻውን ኃጢአት አይደለም። ስለዚህ ይሄ ሰው አሁን መስማት የማይፈልገው ነውር እያወራ ስለሆነ ያ ሰው ነውር ነው ብሎ እንዳይነግረው ሊሸማቀቅ ይችላል አይደለ? አይ ቆይ ይህን መስማት ስለማልፈልግ ነው ይቅርታ ብሎ ግን ማቋረጥ አለበት። ለምን ይጠቅመዋል መሰለ? ይሄ ለወደፊቱ በሱ ፊት እንዲህ አይነት ነገር እንዳያወራ ያግዘዋል ማለት ነው። ዝም ብለን የምንሰማ ከሆነ ግን ነገም ከነገ የሆነ ነገር ላይ ግን ከቆረጥን አይ እገሌ እንዲህ ሲወራ አይወድም ሊሉን ስለሚችሉ ማቋረጣችን ግን በመጽሐፈ መነኮሳት ላይ አንድ ታሪክ አንብቤያለሁ። አንድ ሰው የሚያወራውን ወሬ እኔ ቀድሜ የማውቀው ከሆነ ማቋረጥ ይገባልን ይላል። አየህ የመነኮሳቱም ችግር ነበር ይሄ ማለት ነው። ላቋርጠው ሆነ እና የአባት ሲመልስለት ቀድመህ የምታውቀው ቢሆንም እንኳን እንደማታውቀው ሆነህ እያልክ ስማው። አዮ የሱን እንትን ከመጠበቅ አኳያ ነውር አይደለም እኮ ታሪክ ይሆናል የሚነግር ግን አታሸማቁ። ይሄንማ አውቀዋል እሱ ተዘጋጅቶ አስቦበት ላንተ ሊነግር። ደግሞ በጓደኝነት ህይወት አጋጥሞ ያውቃል። አንድ ሰው 10 ጊዜ አንድ ታሪክ ነግሮ ያውቃል እኮ በቃ 10 ጊዜ ሊሆን ይችላል። ተሰማዋል፣ በሚቀጥሉ ይነግራል፣ ተሰማዋል። አሁን ሰምቼዋለሁ ብትለው ይሸማቀቃል። ነገም ደግሞ ይዞ ሊመጣ ሲያስብ ይሄንን ሰምቶት ይሆን ምናምን ሊል ይችላል። ጓደኝነቱን እንዳታጣ ግን ተሰማዋል። የማይጎዳ ከሆነ ስማው፣ ጊዜ ከሌለ በኋላ ትነግረኛለህ ልትለው ትችላለህ። ግን ያን ሰው እያታስቀይመው ነው። ሰውየውን እያስቀየምከው ከሆነ ከባድ ሊሆን ስለሚችል እና በዚህ መልኩ ብናደርጋቸው ጥሩ ነው። ብቻውን ግን ማቋረጥ ኃጢአት አይደለም። በጣም መልካም። አራተኛ ጥያቄያችን አት አዛለች በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ቃለ ሕይወት ያሰማለን መምህር፣ በጣም ጥሩ ትምህርት ነው የሰጡን። እኔ ግን አንዳንድ ሁኔታዎችን ስመለከት ማመስገን እያለብን አናመሰግንም። ለምሳሌ ትራንስፖርት ላይ መቀመጫ ስንለቅላቸው ብዙዎች አያመሰግኑም። እንዲሁም መኪና እያሽከረከርን ቅድሚያ ስንሰጥ በተለይ አሽከርካሪዎች ሲያመሰግኑ አይታይም። በአንጻሩ እግረኞች ቅድሚያ ሲሰጠን በብዛት አንገታችንን ዝቅ ብለን ምስጋና እናቀርባለን። ይህ ነገር ይታያል። ሌላው ደግሞ የሚያወሩትን ነገር ለማን እንዴት እና የት ማውራት እንዳለባቸው የማያስተውሉ ሰዎች አሉ። በተለይ አብሮ አደግ የሆኑና በሰው ፊት የሚወራና የማይወራውን ነገር ሳይለዩ ስለሚያስቀይሙ ሰዎች ምን ይመክራሉ ብለዋል። ሁለት ጥያቄ ነው። አንዱ የማያመሰግኑ ሰዎች፣ አንዱ ደግሞ ቦታ የማይመርጡ ዝም ብለው ወሬ የሚያወሩ ሰዎች። ጥሩ ነው። እኔ ከማያመሰግኑ ሰዎች ሲጀምር ልክ ነው። አሁን አውቶቡስ ላይ ወንበር ስንለቅላቸው ዝም ብለው ቁጭ ይላሉ። የሆነ ቦታ በጣም ተጨንቀው ስናሳያቸው እሺ ብለው ነው የሚሄዱት። አመሰግናለሁ አይሉም። ቅድሚያ ስንሰጣቸው የሆነ ሰልፍ ላይ ታክሲ ላይ ሊሆን ይችላል አመሰግናለሁ አይሉም። አንዳንዱ እንደውም በችግሩም ደርሰለት አመሰግናለሁ አይልም። ወይ ገንዘብ ይሆናል ማለት ተበድሮ ሲመልስልህ እንደሆነ ነገር ተመናጭቆ ሊመልስልህ ሁሉ ይችላል። አያመሰግንህም። ልክ ነው።
በጣም ይበሳጫል አንዳንድ ሰው። እኔ ግን መበሳጨት የለብንም ነው ብለው እኔም ከቅርብ ጊዜ በኋላ ነው ይሄን ያወኩ። ለምን አያመሰግንም እንዴ? ቢያንስ እንኳን ደግሞ አንዳንድ ከጎን ያለው አመሰግናለሁ በል እንጂ ይለዋል። ከጎን ያለው እግዚአብሔር ይስጥልኝ አትልም እንዴ? ዝም ብለህ ትቀመጣለህ? ውይ ረስቼው በሞትኩት እግዚአብሔር ይስጥልኝ ምናምን ሊሉ ይችላሉ። እኔ እንኳን አላመሰገኑ ነው። ያን ነገር ያደረግነው ምን ፈልገን ነው? አየህ የእኛ ኢንቴንሽን ምንድን ነው? እኔ ለምሳሌ አንድ ሽማግሌ ሰው ሲመጡ አውቶቡስ ላይ ብድግ አልኩኝ አይደል? ከዛ አስቀምጥኳቸው። ምንድን ነው የኔ ኢንቴንሽን? ምን ፈልጌ ነው? አዎ እኮ ምን አገኛለሁ ብዬ ነው? ማንን ፈርቼ ነው? እግዚአብሔር። ይሄ ሁሉ እሱ ነው። አየህ ሰውየው አላመሰገነኝም። በቃ ሰውየው አላመሰገነኝም ማለት እግዚአብሔር ያንን በጎ ነገር አላየልኝም ማለት ነው። የምጠብቀው ከሰውየው ነው ማለት ነው። አየህ ይሄ የኛን ችግር ነው የሚገልጸው። እንዴት አያመሰግን? አንዳንዴ እኮ ባል ሚስትን፣ ሚስት ባልን ለምንድን ነው የማታመሰግኝኝ ይላታል። ግዴታው መሆኑን እየረሳው ማለት ነው። ለማ ብዬ ነው ያን የማደርገው? አላመሰገነችኝም ማለት ሚስቴ ትጠላኛለች ማለት እኮ አይደለም። ወይ ዘንግተዋለች ወይ ባሌ ነው እንዴት አመሰግነዋለሁ ብላ ይሆናል እንጂ ክፋት ግን የለውም። ያ ሽማግሌም እኮ ልክ ተነስተለት ቁጭ ካለ በኋላ ይድፋ ብሎ አይደለም የሚቀመጠው መቼም አይደል። ቅንነቱ አለ ግን በአንደበቱ አላወጣውም። ማን ነው ከፋይ? እግዚአብሔር። አየህ ከሰው የሚጠብቁ ሰዎች ናቸው። ለምንድን ነው የማያመሰግነው? ለምንድን ነው እንዲህ የሚያደርገው የሚለው እኔ ለምንድን ነው የማያመሰግነው የሚለውን እስኪ ወደ እግዚአብሔር እንውሰደውና እኛ ላይ ቢፈርድብን እግዚአብሔር አመስገነው እናውቃለን። እግዚአብሔር እንደው መሽቶ በነጋ ነግቶ በመሸ ቁጥር ከደቂቃ ደቂቃ ከሰከንድ ሰከንድ ባለፈ ቁጥር አመስገነው እናውቃለን። ዝም ብለን እኮ ነው የምንተኛው። አንዳንዴ ዝም ብለን ተነስተን ወደ ለምንድን ነው የማያመሰግነኝ ብሎ ነው ያውቃል እግዚአብሔር። በጭራሽ። ይሄን ነው ማሰብ ያለብን። እሱ ግዴታው እንደሆነ ያውቃል። አያ አምላካችን እኛን ማኖር ምክንያቱም አምጥቶናላ የሚያደርገው እኛ እንድናመሰግነው አይደለም። በቃ ቸርነቱ ትከለክለዋለች ሁሉም ነገር እና ለምንድን ነው እንደዛ ማንሆነው? የምንጠብቀው ምስጋና ከእግዚአብሔር መሆን አለበት። በእርግጥ ልክ ነው ስጋውያንን ሲያመሰግኑን ደስ ይለናል። ባያመሰግኑን ግን አይክፋል። በቃ ደስ ይበለን ችግር የለውም። ስላላመሰግኑን ደግሞ ግን አይክፋን አናማረ ነው ምለው። አንድ ጥቅስ ላስቀምጥ፣ ሁለትም ልናደርገው እንችላለን። ለምሳሌ የሉቃስ ወንጌል ምዕራፍ 6 ቁጥር 33 ላይ መልካምም ለሚያደርጉላችሁ መልካም ብታደርጉ ምን ምስጋና አላችሁ ይላል። ይሄ ከክሊል አይነት ከሰው ከሆነ የምታገኙት ምንም ጥቅም የለውም። ኃጢአተኞች ደግሞ ያንን ያደርጉታል። ኃጢአተኞች ናቸው ግን ነገ ዛሬ ቁርስ ባበላው ነገ ምሳ ይጋብዘኛል ብሎ እዛው ነው የሚደራረጉት እንጂ ወደ እግዚአብሔር የሚመጣ ነገር የለም። የኛ ግን ከዛ ያልፋል። አንድ ክርስቲያን ኤቲክስ ሰው ሲያከብር፣ ለሰው ቅድሚያ ሲሰጥ፣ የሆነ ነገር ሲያደርግ የእግዚአብሔርን ትእዛዝ እየፈጸምኩ ነው ብሎ ነው ማሰብ ያለበት። ከእግዚአብሔር ዋጋ አገኛለሁ ብሎ ማለት ነውና ምስጋና ሽተን ብድር ለመክፈል ወይም ደግሞ መርጠን ከሰው ለይተን የምናደርገው ነገር ከሰማይ በታች ነው የሚቀረው። የሉቃስ ወንጌል ምዕራፍ 6 እዛው ቁጥር 34 ላይ እንድትወስዱባቸው ተስፋ ለምታደርጓቸው ይላል። እንድትወስዱባቸው የሚለው እንደሚመልስላችሁ ተስፋ ለምታደርጉላቸው ብታበድሩ ምን ምስጋና አላችሁ? ኃጢአተኞች ደግሞ በትክክል እንዲቀበሉ ለኃጢአተኞች ያበድራሉ። ይሄ ምንም ምስጋና የለውም። በቃ አንዳንድ ጊዜ ባይሰጥስ ይባላል አይደለ? በቃ እኔ ችግሩን ለጊዜው ይህን ስሰማ እኔ አልቻልኩም፣ ችግሩን ካስወገደበት በቂ ነው። አንዳንዴ አበድረኝ ለሚል ሰው ካልኩሌት አድርገህ የማይመልስልህ ከሆነ 2000 ብር አበድረኝ ይላል። አይመልስልህም አይደለ? አይ ያለኝ 500 ብር ነው ብለህ ስጠው። እንደማይመልስልህ የምታውቅ ከሆነ ማለት ነው በቃ እንጂ 2000 ብር ሰጥቼ ከእግዚአብሔር አገኘዋለሁ ማለት አትችልም። አይመልስልኝም። ስለዚህ 2000 ብር ከምሰጠው 500 ብር ነው ያለኝ። እሱም ደግሞ ተቀብሎ ነው የሚሄደው፣ አይደራደርም። እንደማይመልስልህ ያውቃል። ስለዚህ እንደዚህ ማድረግ ነው በቃ። ብድር የሚከፍለው እግዚአብሔር ስለሆነ ማለት ነው። ስለዚህ ከሰው አንዳች ነገር ሽተን ሳይሆን ከእግዚአብሔር እናገኘዋለን ብለን እናድርግ። በዚህ አናማርርም፣ አያመሰግኑኝም ብለን። ሁለተኛው ጥያቄ የቦታ የማይመርጡ ሰዎች ትክክል ነው። ለንግግራቸው ቦታ የማይመርጡ ሰዎች እና አንድ ማህበራዊ ሚዲያ ላይ የተዘዋወረ ጽሑፍ አየሁ። በጣም ጥሩ ምሳሌ ነው። የሆነ ፍርደኞች ናቸው ሶስቱም እና ስቅላት ተፈርዶባቸው ይላል። ተሳስቼ ከሆነ ያርሙኛል። እና አንደኛው የህግ ሰው ነው፣ አንደኛው የሃይማኖት ሰው ነው፣ አንደኛው ደግሞ የፊዚክስ ሊቅ ነው፣ ምሁር ነው። እና ይሄ የሃይማኖቱ ሰው የመጨረሻ የምትናገረው ነገር ምን አለ ተባለ ማለት ነው። አይ እኔ የምናገረው ነገር የለም፣ የእግዚአብሔር ፈቃዱ ከሆነ ከዚህ ያተርፈኛል፣ ፈቃዱ ካልሆነ ደግሞ በነፍስ ወደ እግዚአብሔር ነው የሚሄደው ብሎ አንገቱን ሰጠ ማለት ነው። እና መጥረቢያ ነው የሚመጣው፣ በገመድ የታሰረ መጥረቢያ ነው። የሆነ ቦታ ላይ ፕረስ ሲያደርጉት ሲጫኑት
መጥረቢያው መጥቶ በባላ ውስጥ ነው አንገትን የምታደርገው። አንገቱን ሲመታው ወንጀለኛው አንገቱ ይቆረጣል ማለት ነው። ከዛ በቃሽ የተባለ አንገቱን አስገባ። ሲጫኑት ሽር ብሎ መጥቶ ገመዱ ተንጠልጥሎ እዚህ ጋር ደረሰ ማለት ነው። ሲታይ አልሞተም ሰውየው፣ አልመታውም መጥረቢያው። ይሄ ሃይማኖት ልክ ነው ማለት ነው፣ እግዚአብሔርን ያዳነው፣ ስለዚህ ልቀቁት ተባለ ማለት ነው። የህግ ሰው ደግሞ መጣ። የህግ ሰው ነው። የመጨረሻ ቃልህን ተናገር ሲባል እኔ ህግ ነፃ እንደሚያወጣኝ፣ ፍትህ ነፃ እንደሚያወጣኝ አምናለሁ። የሃይማኖት ሰው ግን አይደለሁም። ህግ ግን ትክክለኛ ፍርድ ካለ ነፃ ያወጣኛል፣ ካለዛ የተፈረደብኝ በትክክል ከሆነ ደግሞ ሞታለሁ ብሎ አንገቱን ሰጠሱ እና አሁንም ፕረስ ሲደረግ መጥረቢያው መጣና ልክ እንደ መጀመሪያው ተንጠልጥሎ ቀረ፣ አልገደለውም። እውነትም ፍትህ ነፃ ያወጣል ማለት ነው ተብሎ ሰው በሙሉ ተገረመ፣ አጨብጭቦ ይሄም ሰውዬ ተለቀቀ ማለት ነው። ሶስተኛው የፊዚክስ ሊቅ ነው፣ ምሁር ነው። መጣና ያ ሁለቱም ነገር ሲደረግ ማለት ነው የመጨረሻ ንግግር ካለ ምትለው ሲባል እኔ ሃይማኖተኛም አይደለሁም አለ፣ በህግም አላምንም፣ በዚህ ሀገር ፍትህ አላምንም አለ። ግን አንድ ነገር አለ። አሁን ይሄ መጥረቢያ ከዛ መጥቶ እዚህ አርፎ የሰውየውን አንገት እንዲቆርጥ ገመዱ አጥሯል፣ በትክክል እንዲደርስ አልተደረገም። ይሄ ገመዱ ከዚህ እስከዛ ድረስ ያለው ርቀት ምናምን አለና ካልኩሌት አድርጎ ይሄ ቢሆን በትክክል መጥረቢያው ይሰራል አላቸው። ሰዎቹ ሲያዩት እውነትም ገመዱ አጭር ነው። አስተካከሉና አስገቡት። እሱን ሲለቀቅ በትክክል አንገቱን መታው ማለት ነው። ሰው ምንድን ነው መልእክቱ? እውነትን የት ቦታ ነው መናገር ያለብህ አንተ? አየህ፣ ራሱን ነው ይዞት ሄዶ እኮ እውነት የተናገረው እውነት ራሱን ነው ይዞት ሄዶ ማለት ካልኩሌሽኑን የእውቀቱን አመጣና ራሱ ላይ ቀመሩን ተናገረ ማለት ነው። እንደ ሰዎቹ ዝም ብሎ ቢያልፍ ኖሮ ሃይማኖት ላይ አዛ ምርምር ውስጥ አንገባም። አሁን ሃይማኖታቸውን ያዳናቸው ፍትህን ያዳናቸው ምናምን ይህንን ምክንያት አድርጎ እግዚአብሔር ታድጓቸው ሊሆን ይችላል። እዛ ዲቴይል ነገር ውስጥ ሳንገባ ግን የሚያጠፋህን እውነት የት ቦታ ነው መናገር ያለብህ? ያ እውነት አንተን የሚያጠፋ ከሆነስ ሰማዕትነት እኮ አይደለብህ አይደለ? አንዳንድ ሰዎች በእውቀታቸው ይታመናሉ፣ ቦታ አለው። ትምህርት ቤት ስታስተምራቸው ለልጆች ይህን ብትናገር ችግር የለውም። አሁን ግን ራስ ላይ በተቃጣ መጥረቢያ ማለት ነው ያንተ ካልኩሌሽን ያንተ ቀመር ያደነኛል ብለህ መናገር ምንም ጥቅም የለውም። አንዳንድ ሰዎች እንደዚህ ናቸው። እናቶቻችን አሁን መርዶ ሐዘን ሲናገሩ አይተህ ከሆነ እንዴት እንደሚጨነቁ ሌሊት ይመጣሉ፣ በር አንኳኩተው ሁሉም ሰው ከተሰበሰበ በኋላ በቃ እርምህን አውጣ ይላሉ። የተዘጋጀ የተቦካ ነገር ካለ እስኪጋገር ይጠብቃሉ፣ ቤቱን ያስተካክላሉ። ኤቭሪቲንግ ወዲያውኑ መጥተው እንግዳ ሲሸኙ ታያቸዋለህ እንጂ ዝም ብለው አደባባይ ላይ ወይ ገበያ መሃል ወይ መስሪያ ቤት ዘመድ ሞቷል ብለው አይነግሩህም። እና ቦታ አለው። የምስራች ሲነገርና ሐዘን ሲነገር፣ የባልና የሚስት ገበና ሲነገር የት ነው መነገር ያለበት? ሁለቱ ለመማማር ራሳቸውን ዝግጁ አድርገው ድክመታችንን ነገሩን ሲሉ ኦኬ። በአደባባይ ግን አላስፈላጊ ነውና አንዳንዴ ራሳችንን ማየ ሰው ትዝብቱ ውስጥ ይከተናል። የራሳችንን ህይወት እናጣለን፣ ኑሯችን እናጣለን። እና ምን የት ቦታ ነው መናገር ያለብኝ የሚለውን ነገር በደንብ ጠንቅቀን ማሰብ አለብን። በጣም መልካም። አምስተኛ ጥያቄያችን ሰላም በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ነው። ከዚህ በፊት ሌላ ኮሜንት ጽፈው ነበረ እና ያንን ኮሜንት ሆነን ለመናገር አላቀረብኩትም። ሀሳቡ ያው ድጋሚ ጽፈውታል። እንደው እስቲ እንስማው፣ ምናልባት እባካችሁ ሲሉ ነው። እንደውም የጻፉትን ሀሳብ ላንብበው። ቃለ ሕይወት ያሰማልን አባቶቼ ጸጋውን ያብዛላችሁ። ዲያቆን ቀዳሜ ጸጋ፣ የኔ የባለፈው የጠየቁት ጥያቄ አልመለስክልኝም። ዲያቆን ቀዳሜ ጸጋ በጣም የማከብርና የምወድነ አሁን ግን አኩርፌሃለሁ መምህርዬ ብለዋል። ተኮራርፈናል ማለት ነው። አንድ ሰው እንዲያኮርፍ አንፈልግም። ምናነቻችን ድጋሚ ይሄንን እዚሁ ላይ ገቡና ኮሜንት ጻፉ። አሁንም እንዳታልፈኛሉ እዛው ላይ አሁንም እንዳታልፈኝ መምህርዬ። እና አንድ እህቴ አለች ለአክስቴ ልጅ ብር የሰጠቻት ነበር። አሁን ስጪኝ ስትላት ነገ እያለች አመታት ሆነ። አሁን የሰጠቻት ወደ ሀገሯ ገብታለች። እርሷም አላከችላትም። አሁን እኔን ላኪልኝ እያለችኝ ነው እና አብረን እንላክላት፣ በጣም ተጨንቃለች፣ ብር ያስፈልጋታል ብላት ነውር ነው ወይስ ለኔ ላኪልኝ አላለችኝም፣ ግን በጣም እየተጨነቀች ስለሆነ ነው እንጂ ዛሬ እንደማታልፉኝ አምናለሁ። ዲያቆን ቀዳሜ ጸጋ ብላ ጽፋለች። በጣም የሚገርም ነው። እና እስቲ አብራራው ጥያቄውን። አዎ የሐሳቡ ያው ይመስለኛል በደንብ እንደው ምዕመናኑን ግልጽ እንዲሆንላቸው አረብ ሀገር ያሉ 3 ታማቾች ናቸው። ሁለቱ
ያክስት ልጅ ናቸው እና መሀል ላይ ያለችው ጠያቂዋ አለች እና አበዳሪዋ እህቷ ነች ማለት ወይ የመንፈሳዊ እህቷ ነች። ተበዳሪዋ ደግሞ ያክስቷ ልጅ ነች። ስለዚህ ስጭኝ አለች የእህት የተባለችው ያክስቷ ልጅ ስጭኝ ስትላት ነገ እያለች ያቺኛዋ አበዳሪዋ ጊዜዋን ጨረሰችና ወደ ኢትዮጵያ ተመለሰች። ገንዘቧን ሳትወስድ ተመለሰች። ከዛ እዚህ ሆና ብር እንደተቸገረች እችኛዋ ጓደኛዋ አወቀች። ተበዳሪዋ ሳትሆን የተበዳሪዋ ዘመድ የተበዳሪዋ ያክስት ልጅ ጠያቂያችን አወቀች እና እባክሽ ስጫት ለማለት ነውር ነው ወይ? በሰው ህይወት መግባት። አዎ። ሁለተኛ እሷስ ለምን አልጠየቀችኝም? እኔን አልጠየቀችኝም ትለኛለች። እኔን እንኳን አልጠየቀችኝም ምን ላድርግ ነው? መሀል ላይ ያለችው ተጨንቃ ነውና በዚህ ልክ ለሰው መጨነቅ በጣም የሚገርም። እኚህ አድማጭ ተመልካቻችን አኩርፎ ቢቀሩ በጣም ይቆጫል። አንደኛ እንዳላኮረፉ የሚታወቀው መልእክት ድጋሚ ጽፋላ አላኮረፉ። ሁለተኛ ለሌሎቻችሁ ደግሞ አኩርፎ ያለው እያላችሁ ጻፉ አሏቸው እንዲመለስላችሁ። ኧረ ጥያቄ ካላቸው ምክንያት ወስደው ጥያቄ ካላችሁ ማኩረፍ አይጠበቅባችሁም፣ ጻፉ እንመልሳለን። እኔ አንደኛ ምን ብታደርግ ጥሩ መሰለ፣ እዚህ ኢትዮጵያ ላለችው የምታገኛት ከሆነ በስልክ እንዴት ነው ገንዘቡን ላከችልሽ ወይ ብላ ብታነሳባትና አይ አላከችልኝም፣ እስኪ ቴክስት አድርጊልኝ ወይ ለሁለታችንም ፎርዋርድ አድርጊልን ብላት ምክንያት እንዲሆናት ቴክስቱ ማለት ነው። ምክንያት እንዲሆናት ለእኔ ቴክስት ልካልኝ ነበረ ለሁለታችሁም ነው የላኩት ብላኛለች። አንብበሽዋል ወይ? እጅሽ ላይ ገንዘብ ስለሌለ ነው ወይ? ለምን አልሰጠሻትም? ላግዝሽ ወይ? ማግዝሽ ነገር አለ ወይ ብላ በዚህ መግባት እንድትችል፣ ካለበለዛ ደግሞ የልጅቷን ገንዘብ ሰጠሻት ወይ? ገንዘብ ሳትቀበል እንዲደርች ያውቃሉ፣ እሷም ታውቃለች መቼም አይደል? ላክሽላት ወይ? ምክንያቱም ሁለቱ በቤተክርስቲያን ጉዳይ የሚያወሩ ከሆነ የሚነጋገሩ ከሆነ እንዴት አደረግሽ ብትላትና እሷ ጋር ያለውን ችግር ብትጋራት፣ አይ እኔ ጋር ብር ስለሌለ ነው ምናምን የምትል ከሆነ እኔም ላግዝሽ እችላለሁ ብላ ማለት ነው። የእሷን መጨናነቅ መስማቷ ማወቋ እረፍት ነስቷታል ማለት ነው። ካለዚያ ደግሞ ቀጥታ ጠይቂያት፣ እሷን አናግሪያትና የምትልሽን ንገሪኝ ብላት በሽምግልናም ቢሆን ልታናግራት የምትችል ይመስለኛል። አሁን ግን ቀጥታ ይከብዳል። ልክ ነው። ብሩን ስጫት የሚለው ነገር ሁለት ነገሮችን ያመጣል። አንደኛ አንቺ ምን አገባሽ ልትላት ትችላለች። ሁለተኛ እሷ መች ለኔ ጠየቀችኝና ነው አልጠየቀችኝም፣ ስላልጠየቀቻትም ብሩን የምትፈልገው ላይመስላት ይችል ይሆናል። ስለዚህ እቺኛዋውን ደውላ ኢትዮጵያ ላለችው ላከችልሽ ወይ ካለቻት በኋላ አላከችልኝም እና ምን አልሻት አንቺ? አይ ምንም አላልኳትም ልትል ትችላለች። አይ ዝም ስላልሻት እኮ ነው መጨናነቅሽን ሳታቅ ነው። ስለዚህ ላኪላት መልእክት ወይም ደውይላት ብትላት፣ ከዛ ከደወለችላት በኋላ ራሷ እኮ ደወለችልኝ ብር ልልክላት ነበረ፣ ስለዚህ እኔ እጄ ላይ ያለው ይሄን ያህል ብር ነው አበድሪኝ ልትላት ትችላለች። መጀመሪያ ሁለቱ የሚገናኙበት ሁኔታ በታመቻች ጥሩ ነው። በጣም መልካም። ያው እንግዲህ ነውር ግን አይደለም የሚለው ነው። ነውር ነው ራሱ ክፋት የለውም። ስድስተኛ ጥያቄያችን መዓዛ ይርዳው በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ሰላም ለሁላችሁ ይሁን መምህራችን፣ እንዲሁም ዘማሪ ቀዳሚ። ስሜ መዓዛ ድንግል ነው። ቃለ ሕይወት ያሰማልን። የሞተ ሰው ልብስ ለነዳያን ካልሆነ ለሌላ ሰው አይሰጥም፣ ነውር ነው ተብዬ በጣም ጥሩና ነዳያን ቢሰጣቸውም እንደማይለብሱት ያሰብኩት የአባቴ ካቦርቶች፣ ሙሉ ልብሶች እና አዲስ የሚባሉ ብዙ ዕቃዎች አስቀምጬ ነበር። ምን ትመክሩኛላችሁ? ደግሞ ዝም ብለን በሕይወት የሌለ አባቴ መሆኑን ሳልናገር መስጠቱን አልወደድኩም። ግን ይሄ ልማድ ነው ወይስ ክርስትና? ፕሊዝ አስተምሩን። ቴንኪዩ ብለዋል። ሁለት መሰረታዊ ስህተቶች አሉት። እሱን ላርም። የመጀመሪያው የሞቱ ሰዎች በአካለ ሕይወት ከኛ ጋር የሌሉ አረፍተ ዘመን የገታቸው ወገኖቻችን ልብስ ለነዳያን ብቻ ነው የሚሰጠው የሚለው ፕሪንሲፕል ለነዳያን ብቻ አይደለም የሚሰጠው። እሱን እናውጣ። ምክንያቱም ብዙ በየሰፈሩ ወጥተው መለመን ያፈሩ ግን የተቀደደ ልብስ ለብሰው የሚሄዱ ብዙ ወገኖቻችን አሉ። የአብነት ትምህርት ቤት የሚማሩ አሉ። በበጎ አድራጎት እንደ መቄዶንያ አይነት አረጋውያን የሚጦሩበት ቦታ አለ። የግድ የኔ ቢጤ ወይም ለማኝ እስኪሆን ድረስ መጠበቅ የለብንም አንድን ሰው ማለት ነው። ለኔ ቢጤ ብቻ ነው የሚሰጠው የሚለውን እናውጣው ነው። ለኔ ቢጤ ይሰጣል ግን ብቻ አይደለም። ከሌለስ አሁን ለምሳሌ
በሰለጠነው ዓለም የኔ ቢጤ ከሌለስ ምንድን ነው የምታደርገው? በሰልቫጅ መልክ ወደ ኢትዮጵያ ይመጣል አይደል? እኛ እንለብሰዋለን። እንደውም እየተሸጠ ነው የሚለበሰው ማለት ነው። ሁለተኛው መሰረታዊ ችግር ለእኔ ቢጤዎቹ ብሰጣቸው አይለብሱትም፣ ይሸጡታል የሚለው ማለት ነው። ልክ ነው። አሁን ሱፍ ከረባት ለአንድ የኔ ቢጤ ብትሰጠው አይለብሰውም፣ ግን ይሸጠዋል። ሸጦ እኮ እንጀራ ሊገዛበት ይችላል አይደለም? ዞሮ ዞሮ እኔ ሰጥቼዋለሁ ለሱ ማለት ነው። ስለሸጠው እንዲለብሰው ብቻ ነው ልንል አንችልም። እውነት ለመናገር ለምሳሌ እንጀራም እኮ ሰጥቼው እንጀራውን የተወሰነውን ይበላና ሌላውን ግን ሸጦ ውሃ ወይ ሌላ ነገር ሊገዛበት ይችላል። እኔ ሰጥቼዋለሁ በቃ ለራሴ ማለት ነው። ለእኔ ቢጤ ስንሰጥ ሊሸጠው ይችላል አያደርገውም ምናምን የሚለው እንትን ውስጥ ጭንቀት ውስጥ አንግባ። ግን ልክ ነው የሚለብሰውን ብንሰጠው ጥሩ ነው፣ የተራቆተ ከሆነ ማለት ነው። ትክክል እኮ ነው። አሁን ሱፍና ከረባት ለብሶ እኮ አይለምንም። ማንም ሰው አይሰጠውማ። ሊለብሰው ይችላል፣ ልብሱን አይቶ ሰው ላይሰጠው ይችላል። ሁለተኛ ያንን ልብስ ለብሶ ጎዳና ላይ ነው የሚወድቀው ዞሮ ዞሮ ማለት ነው። እና ግን ለሌላ ሰው ሊሰጠው እና ሸጦ ወይ ደግሞ ቀይሮ ሊለብሰው ይችላል። ይህን ሙሉ ልብስ ለእኔ ስጠኝና እኔ ለአንተ ይህን ልብስ እሰጣለሁ ከሚለው ሰው ጋር ሊስማማ ይችላል፣ አይታወቅም። ዞሮ ዞሮ ግን እኛ ሰጥተናል አይደል? የሚገባውን ዋጋ ግን አግኝተናል። እሱን መሰረታዊ ስህተት ላንሳና ይሄ ለእኔ ቢጤ መስጠት የሚለውን ኮንሰፕት የአባ እንጦንስ ታሪክ ላይ እናገኘዋለን። አባ እንጦንስ ወደ ምንኩስናው ከመጠራቱ በፊት ከአባቱ ጋር ትንሽ ክርክር ገጥሞ ነበር። አግባ አላገባም አንተ ባልከው ብቻ አይደለም እግዚአብሔር ሲፈቅድ ነው። ከዛ ወደ ዋሻ ሄዶ ጸልዮ እና አባቱ መሞቱን ሰምቶ መጣ ማለት ነው። አባቱ እንደሞተ 3 ነገሮችን አስቦ የአባቱን ሀብት ለድሆች መስጠት ጀመረ ይላል። የመጀመሪያው የአባቱ አስከሬን ግብዓተ መሬት ከመፈጸሙ በፊት ማለት ነው፣ ወዲያው እንዳይሳሳ። አሁን ብዙ ጊዜ ሰው ቀብሮ ሲመለስ ነው ስለ ንብረት ስለ ምናምን ሁሉ የሚናገረው አይደል? እዛ ላይ ግን ማንም ሰው ቀብሩን ማስፈጸም ደረጃ ላይ ነው ሁሉም የሚራወጠው ማለት ነው። እገሌ ምን አለው ምናምን አለው የሚለው ከዛ ከቀብሩ መልስ ነው ወሬው ይጀምራል እስከ ቤት እስከምደርስ። ስለዚህ 3 ነገሮችን አስቦ ይመጸውታል ይላል። አንደኛው በድኑ ከመሬት ሳይገባ መብሉን በከርሰ ርሁባን፣ መጠጡን በጉረኤ ጽዋማን፣ ልብሱን በዘባነ ሩቃን። እሱ እስከ መግባቱ በፊት ይህን ቶሎ ልስጥለት። አንደኛ ስንቅ እንዲሆነው ነው ምጽዋቱ ማለት ነው፣ በእግዚአብሔር ፊት ከመቅረቡ በፊት ማለት ነው አይደል? ግብዓተ መሬት ውስጥ ሲፈጸም አይደል ነፍስ የምትሄደው፣ እስከዛ ድረስ እስክታስቀብር ድረስ ትጠብቃለች ይባላል። እና ቶሎ ብዬ ይሄ ነው እንግዲህ አየህ፣ መብሉን በከርሰ ርሁባን በተራቡ አሁን ነዳያን የምንፈልገው ለዚህ ነው አየህ፣ የተራበ የምንፈልገው። መጠጡንም በጉረኤ ጽዋማን፣ ልብሱንም በዘባነ ሩቃን ማስቀመጥ አለብኝ ብሎ ወዲያው አባቱ ከመቀበሩ በፊት በመጽወት ጀመረ ይላል። ሁለተኛው ለምንድን ነው ማዘገየው? ምክንያቱም ሀብቱን ንብረቱን አባቴ ይዞት አይሄድም። ይዞት የሚሄድ ነገር ቢሆን ይቆይ እስኪቀበር ይባላል። እስኪቀበር ለምን ጠብቃለሁ? ይዞት የሚሄደው ነገር የለም ብሎ ከመቀበሩ በፊት ሰጠ ይላል። ሶስተኛው እሱን አባቱን ከቀበረ በኋላ የሚመነን ስለሆነ ሀብት አያደላድልም ማለት፣ ስለዚህ በፍጥነት መጸወተው ይላል። ይሄን ይዘው አንዳንድ እናቶቻችን አባቶቻችን የሟቹን ልብስ ቶሎ ብለው ለነዳያን ይሰጣሉ ማለት ነው። ይሄ እንዳለ ሆኖ እንደተጠበቀ ሆኖ የግድ ነዳያን ፍለጋ መድከም የለብንም። ለበጎ አድራጎት ድርጅት መለመን ላፈሩ ጎረቤቶቻችን ወዘተ መስጠት እንችላለን። ደግሞ ወደኛ ከላኩት ለአብነት ትምህርት ቤቶችና ለመቄዶንያ ማድረስ እንችላለን። አይጨነቁ፣ በጣም ላኩት ነው። 7ኛ ጥያቄያችን መሳይ አበበ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። ቃለ ሕይወት ያሰማልን መምህራችን። እኔ አንድ ጥያቄ አለኝ። ንስሐ ከገባሁኝ በኋላ በክርስትና ስሜ እጠራጠራለሁ። ቤተሰብም ሲጠይቀኝ እርግጠኛ አይደለሁም ይሉኛል። እንደገና ለንስሐ አባት ሲጠይቃቸው ሰየሙልኝ። ግን መጀመሪያ የገባሁባቸውን ንስሐዎች እንደገና ንስሐ መናገር ይገባኛል ወይስ እንዴት ነው? እንዳታልፉኝ በእግዚአብሔር ስም ከይቅርታ ጋር ብለዋል። ይሄ በጣም የሚገርም ነው። የመጀመሪያው የሚያስጨንቅ ነገር የለም። የክርስትና ስም አሁን እግዚአብሔር በዛ ስም ብቻ ነው የሚያቀን ብለን መወሰድ የለብንም። እኛ እኮ ሲፈጥረን ያቀናል አምላካችን። በዛ እንኳን አይደለም እግዚአብሔር፣ እኛም ልጃችንን ለትምህርት ቤት የሚሆነውን ስም ካወጣን በኋላ እኮ በዛ ስም አንጠራውም። ልጃችን ስለሆነ በስሙ ጠራ ነው አልጠራ ነው የልባችንን ወይም የውስጣችንን የእናትነትና የአባትነት ፍቅራችንን የሚገልጸው ስሙ አይደለም አካሉ ነው። እና ስለዚህ ንስሐ ስንገባ የክርስትና ስማችን ትክክል ነው፣ በክርስትና ስማችን ይጸለይልናል። ግን ከዚህ ጋር በጭራሽ የሚገናኝ አይደለም። ሲጠፋ
እንደገና ሊሰየም ይችላል በራሱ ችግር የለውም የክርስትና ስም። ምክንያቱም የክርስትና ስም ማወቅ ያለብን አንደኛ ለቅዱሳን መታሰቢያ የተሰጠ ነው። ቅዱሳን በዛ በእኛ እንዲጠሩ እንዲከብሩ ምክንያት እንዲሆን ነው። ሁለተኛ የመጠመቃችን ምልክት ነው። ሶስተኛ ስርዓተ ቤተክርስቲያን ስለሆነ ነው። ድጋሚ ይሰየማል። አሁን ለገባነው ኃጢአት ድጋሚ የክርስትና ስማችን የተሳሳተ ሊሆን ስለሚችል ያ ኃጢአት ስርየት የለውም ብሎ ማሰብ በክርስትና ስማችን አይደለም በስርዓቱ ጥርጥር እንዳለብን ነው የሚያመለክተው ማለት ነው። አንድ ጊዜ ለካህን የተነገረ ኃጢአት፣ ቀኖና የተሰጠበት ኃጢአት፣ እግዚአብሔር ይፍታ ተብሎ የተሰረን ኃጢአት ድጋሚ ማንሳት በራሱ ኃጢአት ነው። በነገራችን ላይ ራሱ ኃጢአት ነውና ያኮ በቃ አለቀ። የኃጢአት ስርየት አግኝተንበታል። ወደዛ የሚያስኬድ አይደለም እና የክርስትና ስም ሊጠፋ ይችላል፣ ድጋሚ ሊሰየም ይችላል። ሁላችንም ማወቅ ያለብን ንስሐ ለካህኑ ከተነገረ በኋላ ካህኑ በዛ ንስሐችን ቀኖና ከሰጠን በኋላ ያንን ቀኖናችንን ከጨረስን በኋላ እግዚአብሔር ይፍታ ካለን በኋላ ያን ኃጢአት ማስታወስ አያስፈልግም። ማለት ሊመጣ ይችላል፣ ግን እንደገና ማውራትና ተሰርዮአል አልተሰረየም ብሎ መጠራጠር የለብንም። ይሄ የኛ ድርሻ አይደለም። የክርስትና ስማቸው የጠፋባችሁ ባለፈውም ተነጋግረናል። ወደ ካህናቱ ቀረብ ብሎ ክርስትና ስም ማሰየም ይቻላል። የእስከዛሬው ግን ኃጢአታችን ወይም ንስሐ መግባታችንን ከክርስትና ስማችን ጋር በተገናኘ ዋጋ የለውም የሚያስብል ነገር ግን የለውም። ስለዚህ ምንም የሚያስጨንቅ ነገር የለም ነው ምላሻችን። በጣም መልካም። ለዛሬ እንግዲህ የያዝናቸው ጥያቄዎች እነዚህን ይመስላሉ። እንደው ምናልባት እዚህ ጋር አንድ ሀሳብ አለ፣ በጣም ጥሩ ሀሳብ፣ የሚያበረታ ሀሳብ። አት ዮናስ ደጀኔ የሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። መምህር ቃለ ሕይወት ያሰማልን፣ ዘማሪ ቀዳሜ ጸጋ፣ በእውነት በጣም ጥሩ ስራ እየሰራ ነው። እግዚአብሔር ረጅም የአገልግሎት ዘመን ከጤና ጋር ያድልልን፣ በርቱልን። በእውነት ከእውቀት ማነስ እና በልማድ ምክንያት አንደኛ ለመፍረድ ቸኩል ነበር፣ ሁለተኛ ለራሴም ከልማድ አለመውጣቴን ሳስብ ነፍሴ ስትጨነቅ ነበር። አሁን ግን ክፉ ልማዶችን ሰዎች ሲያደርጉ ሳይ በፍቅር ቀስ ብዬ ያሉበትን ሁኔታ ለመረዳት እሞክራለሁ። ለራሴም የማደርጋቸውን ነገሮች በልበ ሙሉነት አውቄ በትክክል አምኜበት እንዳደርግ ይህ ትምህርት ፍንጭ ሰጥቶኛል። ገና ብዙ መማር ያለብኝ መሆኑን እንዳለ ሆኖ ማለት ነው። በእውነት ለሚከታተሉ ሰዎች ነፍስ የሚያሳርፍ ስራ እየሰራችሁ ነውና በርቱልን። እንደው ከተቻለም በሁሉም ቦታ ትምህርቱ እንዲደርስ ከመጻፍም በተጨማሪ በኮርስ መልክ እንዲሰጥ የምትችሉትን ብታድርጉ እኛም የምንችለውን እናግዝ። አቅጣጫ እየሰጣችሁን ማለቴ ነው። አመሰግናለሁ ብለዋል። እጅግ በጣም የሚገርም በጣም ደስ የሚል ይኸውልህ፣ አሁን ይሄ ነው አየህ፣ ሞባይላችን ሰርቶ አቅም ሲጎድለው ቻርጅ እናደርገዋለን። በቃ እሱ ነው። እኛ እንዲህ አይነት ሰዎች ባይጽፉም በጸሎት የሚያስቡ ሰዎች እንዳሉ እርግጠኛ ነኝ። ምክንያቱም የት አገኛቸዋለሁ መሰለህ? በአገልግሎት አውደ ምሕረት ላይ፣ በሰንበት ትምህርት ቤት፣ በመንገድ ላይ፣ ታክሲ ውስጥ ወርደው ሁሉ ሰላም የሚሉ ሆነ እና እየሰራችሁ ያላችሁ ስራ እኔ መጻፍ ስለማልችል ነው ይለዋል፣ መናገር ስለማልችል ነው። እጅግ በጣም እና እኔ ብርታቶቻችን ናችሁ። ወንድማችን ይህንን አስተያየት ስለሰጠህን ለእኛ ትልቅ ኃይል ሆኖናልና እናመሰግናለን። ሌሎቻችሁም ባገኛችሁን ቦታ በሙሉ ደስታችሁን የምትገልጡልን፣ ወንድማዊ ፍቅራችሁን የምትገልጹልን ወገኖቻችን በሙሉ በዚህ አጋጣሚ እጅግ በጣም እናመሰግናለን። መጽሐፉ ያው በቅርብ ቀን እያለን እዚህ ደርሰናል። እንደዚህ አይነት መልካም ፈቃድ አሁን ወደ መገባደጃው ላይ ደርሷል። በኮርስ መልክም ይሁን በየቤተ መጽሐፍቱ ተቀምጦም ሰዎች እንዲያነቡት ገጠር ላይም የተደራሽ እንዲሆን ትምህርታችን እጅግ በጣም ከፍተኛ አስተዋጽኦ አለው ብለን እንገምታለን። ስለዚህ እናንተ ካሁኑ ዲስትሪቢዩት በማድረግ በማሰራጨት እንድታግዙን እጅግ በጣም ተስፋ የምናደርገው እናንተን ነው። ውጪም ያላችሁ እዚህ ሀገር ውስጥም ያላችሁ መጽሐፉን በተመለከተ ለሁሉም ማድረስ፣ ይሄ ትምህርት እንዲደርስ ቤተሰብ ጋር ስትቆጩ የነበራችሁ ማለት ነው። በተለይ በሜንስትሪም ሚዲያ በቴሌቪዥን መሄድ አለበት የምትሉ መጽሐፉ እዛ መቀመጡ አንድ ትልቅ እምርታ ነው። ወደፊት ደግሞ ተነጋግረን በቴሌቪዥን ጣቢያም መርሃ ግብሩ የሚቀጥልበትን ሁኔታ እናመቻቻለን። እግረ መንገዱን ከእኛ ጋር መስራት የሚፈልጉ ይሄ አክሰሱ ያላቸው ሰዎች ካሉ እኛ ዝግጁ ነን ይህንን ለማድረግ። ስለዚህ ስለምትሰጡን አስተያየት፣ ከእኛ ጋር ስለምታደርጉት ቆይታ ሁሉ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም ጥሩ ተገልጿል ሙሉ ነገሩን። ስለዚህ ያው እንግዲህ ሁልጊዜም ከጎናችን ሆናችሁ እንዳላችሁት ሁሉ አሁንም ከኛ ጋር እንድትሆኑ ግብዣ እናቀርባለሁ።
የነበረን ቆይታ ጨርሰናል። ሳምንት ደግሞ በትምህርቱ እስከምንገናኝ ቆይታችንን እግዚአብሔር ይባርክልን። ቸር ቆዩልን።